كذا متاو كم عينة تنصلو شجر كعطو زخل حيدي عيكم كانت له ስለዚህ ተነጸለ حد سبيسيفيك تستيقبل طلعه ينيرو ግጭት ገጢሙ ታር ታይትጎር መጽፎም ነዚና መጽና ተመለሱ ከምዚዩ ገልበለና ተዋለና አውቶማቲካሊ ና ግጭት ታቲ የማንግስት ነውራ ጂ አብዚ ከማይዳብሻ የተቀበረ ፈንጅ አለ ሲሉ ጄኔራል ታደሰ ወረደ ስለ ጠለምት ውጊያና ስለ ድሮን ጥቃቱ መግለጫ ሰጥተዋል። ሰላም ጤና ይስጥልኝ ውድ አድማጭ ተከታታዮቼ እንደምን ሰነበታችሁ? አክብሮታዊ ሰላምታዬ በያላችሁበት ይድረሳችሁ እያልኩኝ ዛሬም እንደተለመደው ወደ እናንተ በአንድ ርዕሰ ጉዳይ መጥቻለሁ። ቀጥታ ወደ አዘጋጀሁላችሁ ርዕሰ ጉዳይ ስሸጋገር ዛሬ በትግራይና በፌዴራል መንግስት መካከል ያለውን ግንኙነት እንዲሁም በጠለምት አካባቢ የተከሰተውን ግጭትን በተመለከተ የትግራይ ኃይሎች ዋና አዛዥ ጄኔራል ታደሰ ወረደ እጅግ ሰፊና ያልተጠበቀ መግለጫ ሰጥተዋል። ጄኔራሉ በጠለምት በኩል ኃይል ማሻገራቸውን በይፋ ያመኑ ሲሆን ስለ ድሮን ጥቃቱ፣ ስለ በረራው መቋረጥና የተቀበረ ፈንጅ አለ ስላሉት ጉዳይ ሰፋ ያለ ማብራሪያ ሰጥተዋል። የጠለምት ውጊያን፣ የድሮን ጥቃት ሚስጥርን በተመለከተም ጄኔራል ታደሰ ወረደ በመግለጫቸው መጀመሪያ ያነሱት ሰሞኑን በጠለምት አካባቢ የተነሳውን ግጭት ሲሆን ጄኔራሉ እንደገለጹትም በትግራይ በኩል በምስራቅና በምዕራብ ጠለምት ኃይል እንደተሻገረ በይፋ አምነዋል። ይህም ከመከላከያ ሰራዊት ጋር በምክንያት መጣችሁ በሚል ወደ ግጭት እንዳመራቸውም ገልጸዋል። በተለይ ማይዳጉሳ በተባለ ቦታ የነበረ የትግራይ ታጣቂ ቡድን ለተኩስ ዝግጁ ሳይሆን ጥቃት እንደደረሰበትና ይህም ሁኔታ ወደ ከፋ ጦርነት ተቀይሮ እንደነበረ ጄኔራሉ አብራርተዋል። በዚህ ሳቢያ በረራዎች ተቋርጠው እንደነበርና ድሮን ጭምር እንቅስቃሴ ውስጥ ገብቶ እንደነበረ የገለጹ ሲሆን ጄኔራሉ አክለውም የድሮን ጥቃቱ በመጀመሪያ ለቅኝት ቢሆንም በኋላ ግን 2 አይሱዚ መኪናዎችን መምታቱን አረጋግጠዋል። የሚገርመው ግን እነዚህ መኪናዎች አንዱ ሸቀጣ ሸቀጥ ሌላኛው ደግሞ የገበሬ ምርት የሆነውን ሙዝ ጭነው የነበሩ መሆናቸውን በመጥቀስ የድሮኑ ጥቃት ስህተት ነው ሲሉ ጠርተውታል። የተቀበረ ፈንጂን በተመለከተም ጄኔራሉ አሁን ያለው ሁኔታ የተቀበረ ፈንጂ ነው ሲሉ የገለጹ ሲሆን በተለይ የተፈናቃዮች ጉዳይና የሉዓላዊ ወሰን ጥያቄ ካልተፈታ ነገሮች ሊፈነዱ እንደሚችሉም አስጠንቅቀዋል። የአማራ መንግስት ፌዴራሉን ወክሎ ምዕራብ ትግራይን ሞግዚት ሆኖ እያስተዳደረ ነው ያሉት ጄኔራሉ ይህ ሁኔታ በፕሪቶሪያ ስምምነት መሰረት ሊፈታ እንደሚገባም አሳስበዋል። ጄኔራሉ ተፈናቃዮችን በጎበኙበት ወቅት ይሰርቡኛል ብዬ ጠብቄ ነበር ያሉ ሲሆን ሆኖም ግን ህዝቡ ጀርባዬን እየመጣ መልሰን እያለ መናገሩ ስሜት ውስጥ እንደከተተውም ገልጿል። ማሲንጋን ጭምር ይዞ ወደ ምዕራብ ትግራይ ጉብኝት መደረጉን የጠቀሱት ጄኔራሉ እንዲህ አይነቱ አካሄድ ለትግራይ ዘላቂ መፍትሄን እንደማያመጣና ስህተት እንደሆነም ተችተዋል። ወደ ጦርነት እንገባለን ሲሉ ትንበያ የተናገሩት ጄኔራሉ ብዙዎች ዳግም ጦርነት ይነሳ ይሆን የሚል ስጋት አላቸው። ነገር ግን ወደ ሙሉ ጦርነት እንገባለን የሚል እምነት የለኝም ሲሉም ገልጸዋል። አሁን ኃይላቸውን ወደ ኋላ የመለሱት ለሰላም እድል ለመስጠት መሆኑን ገልጸው ችግሮች በንግግርና በፖለቲካዊ መንገድ መፈታት እንዳለባቸው አጽንኦት ሰጥተዋል። ጄኔራሉ በመጨረሻም በትግራይ ያለውን የባንክ፣ የደሞዝ፣ የነዳጅና የሸቀጥ እጥረት አንስተው ይህ በህዝብ ላይ ከፍተኛ ጉዳት እያደረሰ መሆኑን ነጋዴዎችም ስግብግብነት እንዳያሳዩ መክረዋል። ተያይዘን እንሻገራለን ባለሙሉ ተስፋ ነኝ በማለት መግለጫቸውንም አጠናቀዋል። ስለተከታተላችሁኝ ከልብ አመሰግናለሁ። ሰናይ ጊዜ